ዜጎች በየዕለት ተዕለት ሕይወታቸው ከሚጠቀሟቸው በርካታ መሰረታዊ ነገሮች መካከል የአትክልትና ፍራፍሬ እንዲሁም የፍጆታ ምርቶች ተጠቃሽ ናቸው። ታዲያ እነዚህ ምርቶች ከዋጋ እንዲሁም ከጥራት አንጻር በተለያየ ጊዜ ጥያቄ ሲነሳባቸው እንዲሁም ምሬቶች ሲቀርቡባቸው ይሰማል። በተለይም በመዲናችን አዲስ አበባ ያለው የሕዝብ ቁጥር ከፍተኛ ከመሆኑ ጋር ተያይዞ በተለያዩ ጊዜያት የምርት አቅርቦት፣ የዋጋ ጭማሪና የጥራት ችግር ጉዳይ ይነሳል። ሰላም ጤና ይስጥልን የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን ከሰሞኑ የዋጋ ንረት በታየባቸው ምርቶች ምክንያት ችግር ውስጥ ወድቀናል ሲሉ ነዋሪዎች ቅሬታ ማቅረባቸውን ተከትሎ ከአዲስ አበባ ንግድ ቢሮ የዋጋ ልዩነቱ በምን ምክንያት እንደተከሰተ ጠይቀን ምላሹን ይዘን ቀርበናል። ስለ ርዕሰ ጉዳያችን ያላችሁን ሀሳብና አስተያየት በኮሜንት መስጫ ሳጥን እያሳወቃችሁን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። በተደጋጋሚ የዋጋ ግሽበት ከሚነሳባቸው ምርቶች ውስጥ የምግብ ፍጆታዎችና ሸቀጣ ሸቀጦች ይገኙበታል። በዚህም ከማህበረሰቡ የዋጋ ንረቱ እንዲረጋጋ ሲጠየቅ መቆየቱ አይዘነጋም። በተለይም ከሰሞኑ በቲማቲም ላይ የተስተዋለው የተጋነነ የዋጋ ጭማሪ እንዲሁም በየጊዜው እየጨመረ የመጣው የሸቀጣ ሸቀጥ ምርቶች የዋጋ ንረት ከፍተኛ ተጽዕኖ እንዳሳደረባቸው ነዋሪዎች መግለጻቸውን መዘገባችን ይታወሳል። ከ15 ቀን ወዲህ ሸማቾች ቲማቲምን ጨምሮ በአንዳንድ ምርቶች ላይ የተጋነነ የዋጋ ጭማሪ መኖሩን ሲናገሩ የተደመጡ ሲሆን በዚህም በመዲናዋ ቲማቲም የ50 ብር ጭማሪ እንዲሁም በኪሎ 25 ብር ይሸጥ የነበረው ድንች 40 ብር፣ ካሮት በኪሎ 70 ብር የነበረው 90 ብር እየተሸጠ ስለመሆኑ ሸማቾች ቅሬታ አቅርበው ነበር። የእነዚህ የግብርና ምርቶች ዋጋ በጥፍ መጨመሩ ከፍተኛ የኑሮ ጫና ፈጥሮብናል ሲሉ ሸማቾች ቅሬታቸውን ያቀረቡ ሲሆን የዋጋ ንረቱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ከፍተኛ የኑሮ ጫና ፈጥሮብናል በማለት የሚመለከተው መንግስታዊ ተቋም ዋጋ የማረጋጋት ስራ እንዲሰራ ጠይቀዋል። እኛም ይህንን በተደጋጋሚ ከማህበረሰቡ የሚነሳ ጥያቄ በተለይም የሰሞኑን ጭማሪ የተመለከቱ ጥያቄዎችን በመያዝ ወደ አዲስ አበባ ንግድ ቢሮ ደውለናል። በዚህም የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ ምላሽ የሰጡ ሲሆን በተለይም በቲማቲም ላይ የተስተዋለው የዋጋ ጭማሪ ከወቅቱ የአየር ንብረት ጋር ተያይዞ ቲማቲም በስፋት እየተመረተ ባለመሆኑ የመጣ መሆኑን ጠቁመዋል። የቲማቲም ዋጋ ጭማሪ የሚደረገው ጭማሪ ማለት እንደዚህ አይነት የግብርና ምርቶች ከወቅታዊ ሁኔታ አንጻር ከገባ አንዳንዴ ከፍ የሚደረግ አንዳንዴ ዝቅ የሚደረግ ሁኔታዎች ይኖራሉ። ይሄ ዋጋ ሲጨምር ምናምን ስለሳሁን ጥረት ሳይሆን ይህ ወቅታዊ ሁኔታ ነው። አንዳንድ ምርት ከወቅታዊ ሁኔታ ጋር ተይዞ ቶሎ የሚወጣ አለ፣ ቶሎ ያልወጣ አለ። ከዛ ውጪ ለየት የማደርግ ነገር የለውም። ሆኖም ግን እንደ ንግድ ቢሮ ስራ እየሰራ ያለው ሁሉም የገባ ማዕከላትና የውድ ገባ ላይ ከሌላ ለየት የማደርገው ያለው አቅርቦትም ከነእንትኑ ወደ 20% ዲስካውንት አድርጎ ሽያጭ እንዲፈጸም ነው የተደረገ ያለው። አሁን ዋጋ ተጨምሯል ምናምን ተብሎ እየተደረገ ያለው ነፃ ገባ ላይ ነው። ሰው ነፃ ገባ ላይ ትቶ የውድ ገባ ላይ መንግስት ያመቻችበት እድል ስላለ የውድ ገባና የገባ ማዕከላት ላይ ሄዶ የግብይት ስርዓት ቢካሄድ ጥሩ ነው የሚለው ያለ ነገር የነፃ ገባ ሳይሆን አጠቃላይ ቢሮ መረጋጋት ስራ እየሰራ ያለው ማንኛውም የገባ ላይ ያለው የነፃ ገባ ላይ የዋጋ ንረት አንዳንድ ቦታ ላይ ካፕ ይደረጋል። እሱ ደግሞ ትራንስፖርት የተለያየ ነገር ጨምሮ ነው እየተሸጡ ያሉ። ለዚህኛው ከነፃ ገባ አንጻር 20%
ዲስካውንት ተደርጎ ነው የእሑድ ገባና የገባ ማዕከላት ላይ እየተሸጠ ያለው ማለት ነው። የእሑድ ገባ ሁሉ ወረዳ ላይ አዲስ አበባ ከተማ 119 ወረዳ አለ። ሁሉ ወረዳ ላይ ተከፍቷል። ተጨማሪ አንዳንድ ወረዳ ላይ 2-3 ቦታ ራሱ አለ። ይሄኛው እድል ተጠቅሞ ህብረተሰባችን በዚህ አጋጣሚ የግብይት ስርዓት መካሄድ ይችላል። ወቅቱ ስላልሆነ ነው እንጂ ትንሽ ጭማሪ ያለው አንዳንዴ ወቅቱ ስላልሆነ ነው። አንዳንድ ምርት ከወቅታዊ ሁኔታ ጋር ተያይዞ ነው። አሁን ቶሎ ወደ ገባ ማውጣት የሚችል እድል አሁን እዚህ አካባቢ ኤሪያ ላይ ያለው አብዛኛው ሲታይ የመስኖ ስራ አሁን ነው የተጀመረ ያለው። አሁን ክረምት አይደለም። ክረምት ላይ ደግሞ ቲማቲም በተፈጥሮ የአብዛኛው በመስኖ ካልሆነ ቲማቲም በዝናብ ምርቱ የአርሶ አደር አካባቢ ያለው ነገር የተለመደ ነገር አይደለም። አሁን እኛ ሀገር ላይ አብዛኛው የተደረገ ያለው የመስኖ ነው። የመስኖ ደግሞ ቅርብ ጊዜ ይወጣል። አቶ አሸናፊ ብርሃኑ አክለውም ተቋማቸው በገበያ ማዕከላትና በሰንበት ገበያዎች ላይ የዋጋ ቁጥጥር እንደሚያደርግ አስታውሰው በግል ሱቆች ውስጥ የሚሸጡ የሸቀጣሸቀጥ ምርቶችን የዋጋ ተመን መቆጣጠር እንደማይቻል ገልጸዋል። ነፃ ግብይትም መደረገው አንደኛ የዋጋ ጉዳይ ላይ ንግድ ቢሮ ቁጥጥር የሚያደርገው ነገር የለውም። የአቅርቦት ችግር ሲኖር ነው ንግድ ቢሮ ቁጥጥር የሚያደርገው እና ግብይት ስርዓቱን እናካሄደው። አንደኛ አቅርቦት ችግር የለም አለ። ሰው በፍላጎቱ የፈለገው ነገር ማግዛት ይችላል። ሁለተኛ ንግድ ቢሮ እየሰራል። ንግድ ቢሮ ነፃ ገባ ላይ አንደኛ ሆን ብሎ ዋጋ መጨመር፣ ሆን ብሎ ክምችት ማድረግ ይከታተላል፣ እርምጃ ይወስዳል። ክምችት ማድረግ አይቻልም። ሆን ብሎ የምርት ከገባ መደበቅ አይቻልም። ይሄ ቁጥጥር ይደረጋል። ሁለተኛ ማንኛውም ሰው የዋጋ ዝርዝር መለጠፍ አለበት ነው። ይሄ ቁጥጥር ይደረጋል። ሁለተኛ ማንኛውም ሰው ያለ ንግድ ፍቃድ መነገድ አይችልም። ይሄ ቁጥጥር ይደረጋል። ንግድ ፍቃድ ያለው ሰው ህጋዊ ሆኖ መነገድ የሚችል ይሄኛው መነገድ ስለሚችል ማለት ነው። ሁለተኛ ንግድ ፍቃድ ብቻ ሳይሆን ንግድ ፍቃዱ ታድሷል አልታደሰም በሚል ቁጥጥር ይደረጋል ማለት ነው። ስለዚህ ነፃ ገበያ ላይ ንግድ ቢሮ እየሰራ ያለው ይሄ ነው እንጂ አጠቃላይ ምሳሌ አንድ ልብስ መገናኛ የሚሸጠውና ቦሌ ላይ የሚሸጠው የእንትን ደረጃ ላይ ያለው ዋጋ አንድ አይደለም። ሰው ግን በፍላጎቱ በምርጫ ነው እየገዛ ያለው ማለት ነው። ለምን ይገዛ፣ ለምን ይገዛ፣ ለምን ይሸጥክ፣ ለምን ይሸጥክ ብሎ በዚህ ነፃ ገባ ላይ የቁጥጥር ስርዓት የሚደረግበት ሁኔታ የለውም። ሌላው ከማህበረሰቡ የሚነሳው ጥያቄ የምርት ጥራት ሲሆን መንግስት ባመቻቻቸው በሰንበት ማለትም በቅዳሜና እሁድ ገበያዎች የተበላሹ ምርቶች ተቀላቅለው የሚሸጡበት አግባብ በመኖሩ የሰንበት ገበያዎች ላይ ቅናሽ ቢኖርም እንኳን ከመሄድ እንደሚታቀቡ ነው። ዳይሬክተሩ በምላሻቸው የምርት ጥራት ችግር የለም ባይ ሲሆኑ ቢያጋጥምም እንኳን ህብረተሰቡ በነፃ የስልክ መስመር ደውሎ እንዲያመለክት አሳስበዋል። ውሸት ነው። ምንም ነገር የለውም። የቅዳሜና እሁድ ግን ገባ ላይ እየተሰራ ያለው አንደኛው ዋናው የዋጋ ነው። ሁለተኛ ጥራት ነው። ከጥራት አንጻር የትኛውም የገባ ነፃ ገባ አንጻር ስናይ የእሁድ ገባ ላይ ነው፣ ገባ ማዕከላት ላይ ነው ንጹህ ነገር እየተገዛ ያለው፣ ፍሬሽ እየተገዛ ያለው ማለት ነው። አብዛኛው ህብረተሰባችን ይሄ ነው እየተጠቀመ ያለው። ስለዚህ ሁለተኛ ብዙ ምርጫዎችም አለ። አንድ ሰው ብቻ አይደለም ይሄ ግብይት የሚደረገው። የዋጋ ፊክስድ አለው። በዛው ደረጃ ላይ የቁጥጥር ስርዓት በጣም ጥብቅ ነው። ቢሮ ከላይ እስከታች ያለው በጥብቅ ዲስፕሊን እየተመራ ያለው የኑሮ መረጋጋት ስራ አንዱ ይሄ ስለሆነ ወደ 219 ምን የእሁድ ገባዎች አሉ። ሁሉም የእሁድ ገባ ላይ አንድ ጉልት አንድ እንትን ብቻ አይደለም ሽንኩርት የሚሰራው አንድ ግለሰብ አይደለም። አንድ ገባ የእሁድ ገባ ላይ ተመሳሳይ ብዙ ሽንኩርት የሚነግዱ ድንችም ቲማቲም የሚያቀርቡ እንትኖች አሉ። ብዙ አማራጭ ስላለ አማራጩ መጠቀም ይችላል። ሆኖም ግን የጥራቱን ችግር ካለ የተበላሸ ነገር ካለ እንደዚህ አይነት ነገር በተመጣጣኝ አንደኛ፣ ሁለተኛ፣ ሶስተኛ ተብሎ ነው የተቀመጠ ያለው የግብይት ስርዓቱ ማለት ነው። ዋጋው በዛ ደረጃ ላይ ምሳሌ ሽንኩርት አንደኛ ደረጃ አለ፣ ሁለተኛ አለ፣ ሶስተኛ አለ፣ እንደዛ ተብሎ ነው እየተሸጠ ያለው። ቲማቲምም በዛ፣ ድንች እንኳን በዛ ደረጃ ላይ ነው ያለው ማለት ነው። ስለዚህ ሰው በአቅሙ ደረጃ ላይ ያለው ሁሉም ነገር ማግኘት ይችላል ማለት ነው። ስለዚህ በዚህ ደረጃ ላይ ያለው ጉዳይ የጥራት ችግር የለውም። የንጹህ ወይ ደግሞ የኳሊቲ ጋር ያለው ነገር ችግር የለውም። ሙሉ በሙሉ የግብይት እየተደረገ ያለው በአግባቡ ነው፣ በጥብቅ ዲሲፕሊን እየተመራ ስለሆነ ማለት ነው። አንደኛ ቢሮ ወደ 1216 ሰው የቁጥጥር ባለሙያዎቹ ሁሉም የእሁድ ገባ ላይ ተመድቦ ስራ ላይ ናቸው። ከዛም አልፎ ደግሞ የጠቆማ ስልክ ነፃ ስልክ ቁጥር 8588 በ24 ሰዓት የሚሰራው የነፃ ስልክ ቁጥር
የቢሮ የዘረጋው ሲስተም አለ። በዛ ሲስተም ማንኛውም ሰው ጥቆማ መስጠት ይችላል። ፈጣን እርምጃ ነው እየወሰድን ያለው። በዚህ አጋጣሚ እንደዚህ አይነት ነገር ካለ የነጻ ስልክ ቁጥር 8588 ላይ ተደውሎ ለቢሮ ጥቆማ መስጠት ይችላሉ። ውድ የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን በመዲናዋ ከማህበረሰቡ ሲነሳ የቆየውን የቲማቲም እንዲሁም ሌሎች ምርቶች ጭማሪን ተከትሎ ከአዲስ አበባ ንግድ ቢሮ ጋር ያደረግነውን ቆይታ ስናስቃኛችሁ ቆየን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልገው እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።